ሰው ሚስቱን ቢፈታ እርሷም ሄዳ ሌላ ሰው ብታገባ ወደ እርሷ ይመለሳልን? ምድሪቱስ ፈጽማ አትረክስምን? አንቺ ግን ከብዙ ወዳጆችሽ ጋር አመንዝረሻል። ታዲያ አሁን ወደ እኔ መመለስ ትፈልጊያለሽን? ይላል እግዚአብሔር። እስቲ ቀና ብለሽ ጭር ያሉትን ኮረብቶች ተመልከቺ። በርኩሰት ያልተጋደምሽበት ቦታ ይገኛልን? በበረሃ እንደተቀመጠ ዘላን አረብ በየመንገዱ ዳር ተቀምጠሽ ወዳጆችሽን ጠበቅሽ። በዝሙትሽና በክፋትሽ ምድሪቱን አረከስሽ። ስለዚህ ካፊያ ተከለከለ፣ ኋለኛው ዝናብም ጠፋ። አንቺ ግን አሁንም የጋለሞታ ገጽታ አለብሽ። ዓይንሽን በእፍረት አልሰብር ብለሻል። አሁንም ወደ እኔ ተጠርተሽ አባቴ፣ የልጅነት ወዳጄ፣ ሁልጊዜ ትቆጣለህን? ቁጣስ ለዘላለም ነውን? አላልሽም? የምትናገሪው እንዲህ ነው። ይሁን እንጂ የቻልሽውን ክፋት ሁሉ ታደርጊያለሽ። ከዳተኛዋ እስራኤል። እግዚአብሔር በንጉሥ ኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ከፍ ወዳለው ኮረብታ ሁሉ ወጥታ ወደ ለመለመው ዛፍ ስር ሁሉ ሄዳ በዚያ አመነዘረች። ይህን ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር። ሆኖም አልተመለሰችም። ከአዲዋ እህቷ ይሁዳም ይህን አየች። ለከዳተኛይቱ እስራኤል ስለ ምንዝርናዋ ሁሉ የፍች ወረቀቷን ሰጥቼ አባረርኋት። ከአዲዋ እህቷ ይሁዳም ይህን አይታ እንዳልፈራች አየሁ። ወጥታም አመነዘረች፣ በቅሌቷም ምድሪቱን አረከሰች፣ ከድንጋይና ከግንድ ጋር አመነዘረች። ይህም ሁሉ ሆኖ ከአዲዋ እህቷ ይሁዳ ወደ እኔ የተመለሰችው በማስመሰል እንጂ በሙሉ ልቧ አልነበረም፣ ይላል እግዚአብሔር። እግዚአብሔር እንዲህ አለኝ፣ ከከሃዲዋ ይሁዳ ይልቅ ከዳተኛይቱ እስራኤል ጻድቅ ሆና ተገኘች። ሂድና ይህን መልእክት ወደ ሰሜን እንዲህ ብለህ ተናገር፣ ከዳተኛይቱ እስራኤል ሆይ ተመለሽ፣ ይላል እግዚአብሔር። እኔ መሐሪ ስለሆንኩ ከእንግዲህ በቁጣ ዓይን አላይሽም፣ ይላል እግዚአብሔር። ለዘላለም አልቆጣም። በአምላክሽ በእግዚአብሔር ላይ በመመስሽ ክብርሽንም ለእንግዶች አማልክት በየለምለሙ ዛፍ ስር አሳልፈሽ በመስጠት ለእኔ ባለመታዘዝሽ በደለኛ መሆንሽን ይህን አንድ ነገር ብቻ መኝ፣ ይላል እግዚአብሔር። ከዳተኛ ልጆች ሆይ እኔ ባለቤታችሁ ነኝና ተመለሱ፣ ይላል እግዚአብሔር። ከአንድ ከተማ አንድ፣ ከአንድ ነገድ ሁለት መርጫችሁ ወደ ጽዮን አመጣችኋለሁ። እንደ ልብ የሚሆኑ በእውቀትና በማስተዋል የሚመሯችሁን እረኞች እሰጣችኋለሁ። ቁጥራችሁ በምድሪቱ እጅግ በሚበዛበት ጊዜም፣ ይላል እግዚአብሔር። በዚያ ዘመን የእግዚአብሔር የኪዳኑ ታቦት ብለው ከእንግዲህ አይጠሩም፣ ትዝ አይላቸውም፣ አያስታውሱትምም፣ አይጠፋም፣ ሌላም አይሰራም። በዚያ ጊዜ ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሯታል። መንግስታትም ሁሉ የእግዚአብሔርን ስም ለማክበር በኢየሩሳሌም ይሰበሰባሉ። የክፉ ልባቸውን መልከኝነት ከእንግዲህ አይከተሉም። በዚያን ዘመን የይሁዳ ቤትና የእስራኤል ቤት በአንድነት ሆነው ከሰሜን ምድር ለአባቶቻቸው ርስት አድርጌ ወደ ሰጠኋቸው ምድር ይመጣሉ። እኔም የተመረጠችውን ምድር፣ የትኛውም ሕዝብ ያላገኘውን የተዋበች ርስት ልሰጠሽ፣ እንደ ወንዶች ልጆቼ ምንኛ በደስታ ልቆጥርሽ አልሁ። አባቴ ብለሽ የምትጠሪኝ እኔንም ከመከተል ዞር የማትይ መስሎኝ ነበር። የእስራኤል ቤት ሆይ ለባሏ ታማኝ እንዳልሆነች ሚስት ስታታልሉኝ ኖራችኋል፣ ይላል እግዚአብሔር። እግዚአብሔር አምላካቸውን በመርሳት መንገዳቸውን አጣመዋልና የእስራኤል ሕዝብ ጩኸት አሳዛኝ ልቅሶ ባድማ ከሆኑት ኮረብቶች ተሰማ። እናንተ ከዳተኞች ልጆች ተመለሱ፣ ከዳተኝነታችሁን እፈውሳለሁ። አንተ እግዚአብሔር አምላካችን ነህና አሁን ወደ አንተ እንመጣለን። በእርግጥ በኮረብቶች ላይ እንዲሁም በተራሮች ላይ ሆ ብለን መውጣታችን መታለል ነው። በእርግጥ የእስራኤል መዳን በአምላካችን በእግዚአብሔር ነው። ከለጋ ዕድሜያችን ጀምሮ የአባቶቻችን የድካም ፍሬዎች በጎቻቸውን እና ከብቶቻቸውን፣ ወንዶችና ሴቶች ልጆቻቸውን ነውረኛ ጣዖቶች
በሏቸው። እንግዲህ እፍረታችንን ተከናንበን እንተኛ፣ ውርደታችንም ይሸፍነን። እኛም አባቶቻችንም እግዚአብሔር አምላካችንን በድለናልና ከልጅነታችን ጀምሮ እስከ ዛሬ ድረስ አምላካችን እግዚአብሔርን አልታዘዝንም።